ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በራያ ቆቦ ሰማይ ስር ታሪካዊ ድል ተመዘገበ። 102ኛ ኮር 12ኛ ክፍለ ጦር በአገዛዙ ሰራዊት ላይ በወሰደው እርምጃም የማይጠገን ስብራት አድርሶበታል ተብሏል። በቴክኖሎጂና በከባድ መሳሪያ ጋሻነት የተመካው የአገዛዙ ጦር የደረሰበትን ኪሳራ መቋቋም ተስኖት የጦር አዝማቾችንና ቁስለኞችን ሜዳ ላይ በመበተን የቀጠናውን የበላይነት ለፋኖ ማስረከቡ ተሰምቷል። ተጨማሪውን ይዘናል። የሳውዲ አረቢያ ባለስልጣናት ኢትዮጵያውያን ላይ የሞት ቅጣት ከመፈጸም ተግባራቸው በአስቸኳይ እንዲታቀቡ ሂውማን ራይትስ ዎች ጠየቀ። በሳውዲ አረቢያ 200 ገደማ ኢትዮጵያውያን የሞት ቅጣት የሚጠብቃቸው ሲሆን ባለፈው ሳምንት የተወሰኑት ላይ ቅጣቱ ተፈጻሚ መሆኑን የሰብአዊ መብት ተሟጋች ድርጅቱ አስታውቋል። 65 የሚሆኑ ኢትዮጵያውያን የሞት ቅጣቱ በማንኛውም ሰዓት ሊፈጸምባቸው ይችላል ያለው ተቋሙ ዓለም አቀፉ ማህበረሰብ በሳውዲ ባለስልጣናት ላይ ጫና እንዲያደርግ ጠይቋል። በዜጎቹ ጉዳይ ግዴለሽነቱ በዓለም አቀፍ መድረክ የተረጋገጠለት የብልጽግናው አገዛዝ ደግሞ እስካሁን ያለው ነገር የለም። ዝርዝሩ ተሰናድተዋል። በሱዳን የእርስ በርስ ጦርነት ውስጥ የህወሓት ታጣቂዎች ለአልቡርሃን ጦር በቅጥረኝነት እየተዋጉ መሆኑ ተገለጸ። በተለይ የአርኤስኤፍ ታጣቂዎች አንድ የትግራይ ተወላጅ ታጣቂን መማረካቸውን ተከትሎ ለምርኮኛው የሕክምና እርዳታ ሲያደርጉ የሚያሳይ ምስል ማሰራጨታቸው ትኩረት ስቧል። ታጣቂዎቹ ለትግራይ እናቶች ባስተላለፉት መልእክትም ልጆቻቸው ለገንዘብ ብለው በማያውቁት ጦርነት እንዳይማገዱ ጥሪ አቅርበዋል። ክስተቱ በማይካድራ ጭፍጨፋ የተሳተፉ ቡድኖች በሱዳን የእርስ በርስ ጦርነት ውስጥ ያላቸው ሚና ይፋ ያደረገ ሆኗል። ዝርዝሩ ተሰናድተዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በ10 ከተሞች ጠርቶት የነበረውን የአደባባይ ሰልፍ መሰረዙን አስታወቀ። ፓርቲው ሰልፉን የሰረዘው ከትብብር ለኢትዮጵያ አንድነት ቅንጅት ጋር በጋራ ለመስራት በመወሰኑ እንደሆነ የተገለጸ ሲሆን ቅንጅቱ ሰልፉን ወደፊት በጋራ ለማካሄድ ማራዘሙም ታውቋል። ትብብሩ ከታጠቁ ኃይሎች ጋር ድርድር እንዲደረግና የፖለቲካ እስረኞች እንዲፈቱም ጥሪ አቅርቧል። ተጨማሪውን ይዘናል። የአሜሪካ መንግስት ለህወሓት ባለስልጣናት ማስጠንቀቂያ መስጠቱ ተሰማ። ቡድኑ አሁን የጀመረው እንቅስቃሴ አካባቢውን ወደ ለየለት ትርምስ ይከተዋል ያለው የአሜሪካ መንግስት አቋም ህወሓት ግጭትን ከሚያባብሱ ተግባራት እንዲቆጠብ ጠይቋል። ይህ ሳይሆን ከቀረ ግን የህወሓት ባለስልጣናት በአሜሪካ በኩል ቅጣት እንደሚጠብቃቸው ተመላክቷል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በራያ ቆቦ ሰማይ ስር ታሪካዊ ድል ተመዘገበ። 102ኛው ኮር 12ኛ ክፍለ ጦር በአገዛዙ ሰራዊት ላይ በወሰደው እርምጃም የማይጠገን ስብራት አድርሶበታል ተብሏል። በቴክኖሎጂና በከባድ መሳሪያ ጋሻነት የተመካው የብልጽግናው ጦር የደረሰበትን ኪሳራ መቋቋም ተስኖትም የጦር አዝማቾቹንና ቁስለኞቹን ሜዳ ላይ በመበተን የቀጠናውን የበላይነት ለፋኖ ማስረከቡ ተሰምቷል። በሰሜን ወሎ ዞን በራያ ቆቦ ወረዳ ልዩ ስሙ ጮቢበርና አዩብ አዲስ ዓለም በር በተባሉ አካባቢዎች ዛሬ ረፋዱን ጀምሮ ሲካሄድ በዋለው ከባድ ውጊያ የ102ኛ ኮር 12ኛ ክፍለ ጦር በአገዛዙ ሰራዊት ላይ ከፍተኛ ድል መቀዳጀቱን የምኒልክ ዕዝ ህዝብ ግንኙነት መምሪያ ገልጿል። እዙ ለአስራት ከግንባር ባደረሰው መረጃም ውጊያው የተጀመረው ከንጋቱ 12 ሰዓት ጀምሮ መሆኑን የገለጸ ሲሆን የአገዛዙን ኃይል ኢላማ ያደረገው ይህ ማጥቃት በ12ኛ ክፍለ ጦር መካናይዝድ የተደገፈ መሆኑን ገልጿል። የአንደኛና የአራተኛ ሻለቃ የሰራዊት አባላትም በጠላት ወገን ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውንም ጠቆሟል። በተለይም በጮቢበር አቅራቢያ በተደረገው ፍልሚያ የጠላትን እንቅስቃሴ ሲያግዝ የነበረ ድሽቃ በወገን ጦር ሞርተር ሙሉ በሙሉ መውደሙ ተነግሯል። ይህም በአገዛዙ ሰራዊት ውስጥ ከፍተኛ ድንጋጤ መፍጠሩ ተገልጿል። በአውደ ውጊያውም የአገዛዙ ሻምበል መሪን ጨምሮ በርካታ የእግረኛ ሰራዊት አባላት ሙትና ቁስለኛ መሆናቸው ተመልክቷል። የቀረው ኃይልም የቆሰሉትን ሳይሰበስብ እግሬ አውጪኝ በማለት ወደ ንጉስ ጋሌና ጠዝጠዛ ምሽጎች መሸሹ ተገልጿል። አገዛዙ ውጊያውን ለመቀልበስና ቀጠናውን ለመቆጣጠር ከፍተኛ ጥረት ማድረጉ የተገለጸ ሲሆን በድሮን በቢኤም 21 በዙ 23 በመድፍና በታንክ የተጠናከረ የማጥቃት እርምጃ ቢወስድም የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ይበገሬዎች ጥቃቱን ተቋቁመው ድል መቀዳጀታቸው ተጠቁሟል። የአገዛዙ ጦርም በደረሰበት ጥቃት አካባቢውን ለቆ ለመውጣት መገደዱንና ስልታዊ ጠቀሜታ ያላቸው የጦር ቀጠናዎች በ102ኛ ኮር 12ኛ ክፍለ ጦር ቁጥጥር ስር መውደቃቸውን የምኒልክ ዕዝ ህዝብ ግንኙነት መምሪያ ባወጣው የግንባር መረጃ አረጋግጠዋል።
የሳውዲ አረቢያ ባለስልጣናት ኢትዮጵያውያን ላይ የሞት ቅጣት ከመፈጸም ተግባራቸው በአስቸኳይ እንዲታቀቡ ሂውማን ራይትስ ዎች ጠየቀ። በሳውዲ አረቢያ 200 ገደማ ኢትዮጵያውያን የሞት ቅጣት የሚጠብቃቸው ሲሆን ባለፈው ሳምንት የተወሰኑት ላይ ቅጣቱ ተፈጻሚ መሆኑን የሰብአዊ መብት ተሟጋች ድርጅቱ አስታውቋል። 65 የሚሆኑ ኢትዮጵያውያን የሞት ቅጣቱ በማንኛውም ሰዓት ሊፈጸምባቸው ይችላል ያለው ተቋሙ ዓለም አቀፉ ማህበረሰብ በሳውዲ ባለስልጣናት ላይ ጫና እንዲያደርግ ጠይቋል። በዜጎቹ ጉዳይ ግዴለሽነቱ በዓለም አቀፍ መድረክ የተረጋገጠለት የብልጽግናው አገዛዝ ደግሞ እስካሁን ያለው ነገር የለም። ተጨማሪው እንደሚከተለው ተሰናድቷል። ሳውዲ አረቢያ በኢትዮጵያውያን ስደተኞች ላይ ልትፈጽም ያቀደችውን ግድያ በአስቸኳይ እንድታግድ ሂውማን ራይትስ ዎች ጠይቋል። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዙ ወንጀሎች ምክንያት በማንኛውም ሰዓት ሊገደሉ የሚችሉበት ከፍተኛ ስጋት ላይ መሆናቸውንም ሂውማን ራይትስ ዎች አስታውቋል። የሳውዲ ባለስልጣናት እንደ አውሮፓውያን አቆጣጠር ሚያዝያ 21 2026 ዓ.ም ሌሎች 3 ሰዎችን መረሸናቸውንም አጋልጧል። ሳውዲ አረቢያ መሰረታዊ የፍትህ ስርዓትን ባልተከተለ ችሎት ጥቃት በሌለባቸው ወንጀሎች የውጭ ሀገር ስደተኞችን ለመግደል የምታሳልፈው ፈቃደኝነት ለሰዎች መብትና ህይወት ያላትን ንቀት ያሳያል ሲሉ በድርጅቱ ከፍተኛ የስደተኞች መብት ተመራማሪው ናዲና ሃድሪያድ ተናግረዋል። አክለውም የሳውዲ አረቢያ አጋሮች ጊዜው ሳይረፍድ በአስቸኳይ ጣልቃ ሊገቡ ይገባል ሲሉ ጥሪ አቅርበዋል። ሂውማን ራይትስ ዎች በሳውዲ አረቢያ አሲር ክልል በሚገኝ ከሚስ ሙሻይት የስር ማቆያ ስለታሰሩ 3 ሰዎች መረጃ ካላቸው ምንጮች ጋር ቃለ ምልልስ ማድረጉን የገለጸ ሲሆን ሶስቱም ግለሰቦች ከ2013 እስከ 2015 ዓ.ም በሰሜን ኢትዮጵያ በትግራይ ክልል በነበረው ጦርነት ምክንያት የተሰደዱ መሆናቸውንና በክልሉ ያለው ሰብአዊ ሁኔታ አሁንም አሳሳቢ መሆኑን ምንጮች ገልጸውለታል። ምንጮቹ እንደገለጹት 3ቱ ሰዎች ስራ ፍለጋ በየመን በኩል የኤደን ባህረ ሰላጤ የሚያቋርጠውን አደገኛ የፍልሰት መስመር በመጠቀም ወደ ሳውዲ አረቢያ ገብተው ነበር። ለጉዞ የሚሆን ገንዘብ ለማግኘትና በህይወት ለመቆየት ሲሉ ጫት ለመያዝ መገደዳቸውን ምንጮቹ ለተቋሙ ገልጸውለታል። በጫት ውስጥ የሚገኘው ካቲኖን የተባለው ንቁ ንጥረ ነገር በሳውዲ አረቢያ የታገደ ቢሆንም በኢትዮጵያ በተወሰኑ አካባቢዎችና በየመን በህግ የተፈቀደና በባህል የሚዘወተር ነው ብለዋል ተቋሙ። ምንጮቹ እንደገለጹት ከታሰሩ ሰዎች መካከል አንዳቸውም ጫትን ወደ ሳውዲ አረቢያ ይዞ መግባትም ሆነ በአገሪቱ ውስጥ መያዝ ህገወጥ መሆኑን አያውቁም ነበር። ምንጮች እንደገለጹት የሳውዲ የጸጥታ ኃይሎች 3ቱን ሰዎች እንደ አውሮፓውያን አቆጣጠር 2023 እና 2024 መካከል በአባሃ ክልል በስራ ላይ ያሉ በቁጥጥር ስር አውለዋቸዋል። በመጀመሪያ ወደ ተለያዩ የእስር ቦታዎች ካዘዋወራቸው በኋላ በመጨረሻም ወደ ከሚስ ሙሻይት እስር ቤት ወስደዋቸዋል ብለዋል። እንደ ምንጮቹ መረጃ ግለሰቦቹ እጅግ አጭር የሆኑ 2 ወይም 3 የቡድን የፍርድ ቤት ችሎት ላይ የቀረቡ ሲሆን አንዳንዶቹ ችሎቶች በቪዲዮ የተካሄዱ ነበሩ። ይሁን እንጂ ታሳሪዎቹ ምንም አይነት የህግ ጠበቃ ወይንም አስተርጓሚ አልነበራቸውም። የተመሰረተባቸው ክስ ምን እንደሆነም አልተነገራቸውም ብለዋል ሂውማን ራይትስ ዎች። የጸጥታ ባለስልጣናት በችሎቱ ወቅት እስረኞቹን ይደበድቧቸው እንደነበርና ምንነቱን ያልተረዱትን ሰነድ እንዲፈርሙ ያስገድዷቸው እንደነበረም ምንጮች ለተቋሙ ገልጸውለታል። አስተርጓሚ የቀረበው በመጨረሻው የፍርድ ቤት ችሎት ላይ ሲሆን ይህም የሆነው በአደንዛዥ እጽ ዝውውር ጥፋተኛ መባላቸውንና የሞት ፍርድ እንደተፈረደባቸው ለማሳወቅ ብቻ ነበር። ዳኛው ለሌሎቹ ምሳሌ ትሆናላችሁ ማለታቸውንም ምንጮችን በመጥቀስ ሂውማን ራይትስ ዎች ጽፏል። እነዚህ ሰዎች ይግባኝ የመጠየቅ እድል ሳይሰጣቸው በከሚስ ሙሻይት እስር ቤት ውስጥ ከ2 ዓመት በላይ ታስረው ቆይተዋል። ግድያው የሚፈጸምበት የተቆረጠ ቀን ባይኖርም በአንድ ክፍል ውስጥ ከአደንዛዥ እጽ ጋር በተያያዘ ሌሎች የሞት ፍርድ የተፈረደባቸው 65 ያህል ኢትዮጵያውያን በነፍስ ውጪና ነፍስ ግቢ ላይ እንደሚገኙ ተቋሙ አስታውቋል። የሰብአዊ መብት ድርጅቱ ባወጣው መግለጫ ምንጮችን እማኝ አድርጎ ሲቀጥል በመቶዎች የሚቆጠሩ ሌሎች ኢትዮጵያውያን በተለያዩ ክፍሎች ውስጥ ታስረው ይገኛሉ። መገናኛ ብዙሃን በበኩላቸው ከ200 በላይ ኢትዮጵያውያን በከሚስ ሙሻይት የሞት ፍርድ ተፈርዶባቸው እንደሚጠባበቁ ዘግበዋል። ይሁን እንጂ ሂውማን ራይትስ ዎች ይህንን ቁጥር በገለልተኛ ወገን ማረጋገጥ አልቻልኩም ብለዋል። እንደ ምንጮች መረጃ ሚያዝያ 13 ቀን 2018 ዓ.ም የሳውዲ እስር ቤት ጠባቂዎች 3 እስረኞችን ከክፍላቸው አውጥተው ለችሎት ትሄዳላችሁ ብለዋቸው ነበር። በኋላ ግን ጠባቂዎቹ ለተቀሩት እስረኞቹ 3ቱም ሰዎች መረሸናቸውንና ለቤተሰቦቻቸው እንዲያሳውቁ እንደነገሯቸው ተመልክተዋል። እስረኞቹ ከታሰሩበት ጊዜ ጀምሮ ምንም አይነት ጎብኚ አላገኙም። እንዲሁም ከኢትዮጵያ ቆንስላ ባለስልጣናት ጋር ምንም አይነት ግንኙነት አልነበራቸውም ተብሏል።
ከታሳሪዎቹ ኢትዮጵያውያን መካከል አንዱ ባለፈው ሳምንት 3 ጓደኞቻችን ተገደሉ፣ ምናልባት ዛሬ ወይም ከነገ በስቲያ እኔን ሊገሉኝ ይችላሉ፣ እባካችሁ እርዱኝ ሲል ተማጽኗል። በተጠቀሰው ዕለት ሚያዝያ 13 ቀን 2018 ዓ.ም የሳውዲ የሀገር ውስጥ ሚኒስቴር ባወጣው መግለጫ 3 ኢትዮጵያውያን ሐሽሽ ወደ ሀገር ውስጥ በማስገባት ሂደት ላይ ተሳትፈዋል በሚል መረሸናቸውን አረጋግጠዋል። የብልጽግና የውጭ ጉዳይ ሚኒስቴርና በሳውዲ አረቢያ የሚገኙ ተወካዮቹ ከሳውዲ አቻዎቻቸው ጋር በአስቸኳይ መነጋገር አለባቸው የሚለው ሂዩማን ራይትስ ዎች ቢያንስ ለገዛ ዜጎቻቸው አፋጣኝ የቆንስላ እርዳታ እንዲያደርጉ ጠይቋል። ዓለም አቀፉ ተቋም በዚህ ደረጃ ኢትዮጵያውያን ያሉበትን ሁኔታ ለማጣራትና ለመከታተል ቢሞክርም የብልጽግናው አገዛዝ ግን ነገሩን ጆሮ ዳባ ልበስ ብሎት አልፎታል። በሱዳን የእርስ በርስ ጦርነት ውስጥ የህወሓት ታጣቂዎች ለአልቡርሃን ጦር በቅጥረኝነት እየተዋጉ መሆኑ ተገለጸ። በተለይ የአርኤስኤፍ ታጣቂዎች አንድ የትግራይ ተወላጅ ታጣቂን መማረካቸውን ተከትሎ ለምርኮኛው የሕክምና እርዳታ ሲያደርጉ የሚያሳይ ምስል ማሰራጨታቸው ትኩረት ስቧል። ታጣቂዎቹ ለትግራይ እናቶች ባስተላለፉት መልእክትም ልጆቻቸው ለገንዘብ ብለው በማያውቁት ጦርነት እንዳይማገዱ ጥሪ አቅርበዋል። ከ3 ዓመታት በላይ ያስቆጠረውና በመቶ ሺዎች የሚቆጠሩ ሰዎችን ለሞትና ለስደት የዳረገው የሱዳን የእርስ በርስ ጦርነት አሁን ላይ የውጭ ታጣቂዎችና የቅጥረኛ ኃይሎች መፈንጫ እየሆነ መምጣቱ ተገልጿል። በተለይም በጀነራል አብዱልፈታህ አልቡርሃን በሚመራው የሱዳን መደበኛ ጦር ሳፍ ስር ተሰልፎ የሚዋጉ የህወሓት ታጣቂዎች ጉዳይ አነጋጋሪ ሆኗል። መረጃዎች እንደሚያመለክቱት በአሁኑ ወቅት በሱዳን ጦር ግንባሮች ላይ ከአልቡርሃን ኃይሎች ጎን ተሰልፎ የሚገኙት የህወሓት ታጣቂዎች በሰሜኑ ጦርነት ወቅት በማይካድራ ከተማ በንጹሐን ዜጎች ላይ የጅምላ ጭፍጨፋ ፈጽመዋል ተብለው የሚፈረጁት የሳምሪ አባላት ናቸው። እነዚህ ታጣቂዎች ከጦርነቱ ማብቂያ በኋላ በሱዳን በሚገኙ የተፈናቃዮች መጠለያ ጣቢያዎች ውስጥ ተጠልለው የቆዩ ሲሆን አሁን ላይ ግን ለገንዘብና ለጥቅም ሲሉ በሱዳን የውስጥ ጦርነት ውስጥ እንደ ቅጥረኛ ወታደር እየተሳተፉ መሆኑ በተደጋጋሚ ሲገለጽ ቆይቷል። ጉዳዩን ይበልጥ አሳሳቢና መነጋገሪያ ያደረገው ደግሞ በቅርቡ በጀኔራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው የፈጥኖ ደራሽ ኃይል ወይም አርኤስኤፍ አንድ የትግራይ ተወላጅ ታጣቂን በጦር ሜዳ መማረካቸውን ይፋ ማድረጋቸውን ተከትሎ ነው። የአርኤስኤፍ ወታደሮች ምርኮኛውን አስመልክቶ ባሰራጩት ጠንከር ያለ መልእክትም ታጣቂው በጦርነት ቀጠና ውስጥ በቁጥጥር ስር ቢውልም ምንም አይነት አካላዊ ጉዳት እንዳልደረሰበትና አስፈላጊው የሕክምና እርዳታ እየተደረገለት መሆኑን ገልጸዋል። ወታደሮቹ ቀጥታ መልእክታቸውን ወደ ትግራይ እናቶች በማዞርም ልጆቻችሁን ለማያውቁት ጦርነትና ለጥቂት ብር ብለው በከንቱ ደም እንዳይፈስ ወደ ሱዳን አትላኩ ሲሉ ጥሪያቸውን አቅርበዋል። ይሁን እንጂ በተዋጊዎቹ ገንዘብ የሚሸምትባቸው ህወሓት መሆኑ ታውቋል። የፖለቲካ ተንታኞች እንደሚሉት የህወሓት ታጣቂዎች በሱዳን ጦርነት ውስጥ መግባታቸው ለቀጠናው ሰላም ትልቅ ስጋት ነው ያሉ ሲሆን በምስራቅ አፍሪካ የታጠቁ ቡድኖች ለገንዘብ ሲሉ በጎረቤት ሀገራት ጦርነት ውስጥ መግባታቸው ቀጠናው የጦር አውድማ ሆኖ እንዲቀጥል ያደርገዋል ብለዋል። በአሁኑ ወቅትም በሱዳን ካርቱም፣ በኦምዱርማንና በኤልፋሽር አካባቢዎች ውጊያው ተባብሶ ቀጥሏል። የአርኤስኤፍ ወታደሮች በቪዲዮ ያስተላለፉት መልእክትም በሱዳን ጦር ውስጥ ያሉትን የውጭ ታጣቂዎች ሚና ይበልጥ ወደ አደባባይ ያወጣ ሲሆን ጉዳዩ ዓለም አቀፍ ትኩረትን ስቧል። በአልቡርሃን የሚመራው የሱዳን ጦር ወይም ሳፍ እስካሁን በዚህ ጉዳይ ላይ የሰጠው ይፋዊ ምላሽ ባይኖርም የገለልተኛ ወገኖች መረጃዎች ግን የቅጥረኞች ተሳትፎ የጦርነቱ አካል መሆኑን ይገልጻሉ። የአሜሪካ መንግስት ለህወሓት ባለስልጣናት ማስጠንቀቂያ መስጠቱ ተሰማ። ቡድኑ አሁን የጀመረው እንቅስቃሴ አካባቢውን ወደ ለየለት ትርምስ ይከተዋል ያለው የአሜሪካ መንግስት አቋም ህወሓት ግጭትን ከሚያባብሱ ተግባራት እንዲቆጠብ ጠይቋል። ይህ ሳይሆን ከቀረ ግን የህወሓት ባለስልጣናት በአሜሪካ በኩል ቅጣት እንደሚጠብቃቸው ተመላክቷል። ዝርዝሩ እንደሚከተለው ይቀርባል። በተያዘው ሳምንት የህወሓትና የብልጽግና ፖለቲካ እጅጉን ከሯል። ይበጠሳል የሚሉ በርካታ ታዛቢዎች አካባቢው ወደ ለየለት ጦርነት እንደሚገባም በማስጠንቀቅ ላይ ናቸው። ብልጽግና በበኩሉ በዲጂታል ሰራዊቱ በኩል ትላንት ባወጣው ጽሑፍ ከህወሓት ጋር አንላቀቅም ሲል ተሰምቷል። ትግራይን አርማጌዶ እናደርጋታለን በማለት የጀመረው የብልጽግናው አገዛዝ ጽሑፍ ከወዲሁ ለጦርነት መዘጋጀቱን አስታውቋል። ከዚህ በፊት ከነበረው እልቂት በባሰም እንተላለቃለን ሲልም ዝቷል። የብልጽግናን ፉከራ ቀላል ቁጥር የሌላቸው ሰዎች ያጣጣሉት ሲሆን
በዚህ ደረጃ ተጨማሪ ጦርነት ውስጥ ለመግባት ፍላጎት ቢኖረውም የአቅሙን ጉዳይ ላይ ግን ጥያቄ አንስተዋል። ከሌላኛው የአገሪቱ ጫፍ በመሆን ጦርነት እየጎሰመ ባለው ህወሓት ላይም ጫና እየተደረገበት እንደሚገኝ ከቦታው የወጣው መረጃ አመልክቷል። ጫናውን የጀመረችው ደግሞ አሜሪካ ስትሆን ወደ ጦርነት እንዳገቡ የሚል መልእክት ለህወሓት እንደላከች ተሰምቷል። በውስጥ ጉዳይ ጣልቃ የመግባት ብዙም ፍላጎት እንደሌላት የሚገልጸው የአሜሪካ መልእክት ሆኖም ጦርነቱ ወደ አካባቢው ሊዛመት እንደሚችል ስጋቱን አልሸሸገም። እዚህ ላይ ያለው ትልቁ ቁም ነገር የኤርትራ ጉዳይ ሲሆን ህወሓት ጦርነት ከጀመረ ኤርትራም ትገባበታለች የሚለው ስጋት ዓለምን አስጨንቋል። የእንግሊዝ መንግስት ያወጣው ዜጎቹ ወደ ኤርትራም ሆነ የኤርትራ ድንበር አካባቢዎች እንዳትሄዱ የሚለው ማስጠንቀቂያ ደግሞ የዚህ ግምት ውጤት እንደሆነ በመነገር ላይ ነው። የህወሓት ባለስልጣናት ከድርጊታቸው ይቆጠባሉ ወይንስ ይቀጥላሉ የሚለውን ለማየት ይህን ሳምንት መጠበቅ ግድ የሚል ሲሆን በውሳኔያቸው ከገፉበት ከአሜሪካ በኩል ማዕቀብ ሊጣልባቸው እንደሚችልም ተመልክተዋል። ብልጽግናና ህወሓት ለህዝብ ደንታ የሌላቸው በህዝብ ደም ስልጣናቸው ላይ የቆዩ ለወደፊትም በህዝብ ደም ለመቆመር የተዘጋጁ ናቸው በሚል በርካታ አካላት ትችታቸውን ቀጥለዋል። ሆኖም ሁለቱም አካላት ከህዝብ እልቂት ይልቅ የነገ ወንበራቸው ጉዳይ እያሳሰባቸው ሚሊዮኖችን ዳግም ወደ ጦርነት ለመማገድ የመጨረሻው ምዕራፍ ላይ የሚገኙ ይመስላል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በ10 ከተሞች ጠርቶት የነበረውን የአደባባይ ሰልፍ መሰረዙን አስታወቀ። ፓርቲው ሰልፉን የሰረዘው ከትብብር ለኢትዮጵያ አንድነት ቅንጅት ጋር በጋራ ለመስራት በመወሰኑ እንደሆነ የተገለጸ ሲሆን ቅንጅቱ ሰልፉን ወደፊት በጋራ ለማካሄድ ማራዘሙ ታውቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለሚያዝያ 30 ቀን 2018 ዓ.ም በተናጠል በ10 ከተሞች ጠርቶት የነበረውን የአደባባይ ሰልፍ መሰረዙን ያስታወቀ ሲሆን ፓርቲው ሰልፉን የሰረዘው ትብብር ለኢትዮጵያ አንድነት ከተሰኘው ቅንጅት ጋር በጋራ ለመስራት ባደረገው ስምምነት መነሻ መሆኑም ተገልጿል። ኢህአፓ አባል የሆነበትና 4 የፖለቲካ ድርጅቶችን ያቀፈው ትብብር ለኢትዮጵያ አንድነት ቅንጅት ሰልፉ ወደፊት በጋራ በሚወሰን ቀን እንደሚካሄድ ገልጾ ለፊታችን ቅዳሜ ሚያዝያ 24 ቀን 2018 ዓ.ም በአዲስ አበባ ታላቅ ህዝባዊ ስብሰባ መጥራቱን አስታውቋል። የቅንጅቱ ምክትል ፕሬዝዳንትና የኢህአፓ ፕሬዝዳንት መጋቤ ብሉይ አብርሃም ሃይማኖት እንደገለጹት ትብብሩ በ2018 ዓ.ም አጠቃላይ ምርጫ ላይ ለመሳተፍ ዝግጅት እያደረገ ቢገኝም በተለያዩ አካባቢዎች አስቻይ ሁኔታዎች አለመኖራቸውን ጠቁመዋል። በአፋር ክልል ትብብሩ በምርጫው አይሳተፍም ያሉት ፕሬዝዳንቱ በትግራይ ክልልም ምንም አይነት እጩ አልተመዘገበም ብለዋል። በአማራ ክልልም በተመሳሳይ ምርጫ ለማድረግ የሚያስችል ሁኔታ ባይኖርም በሂደቱ ግን እየተሳተፍን እንገኛለን ብለዋል። ትብብሩ ባወጣው መግለጫ አገር ባለችበት ምስቅልቅል ውስጥ ሆኖም ቢሆን መታገል ይሻላል በሚል ምርጫው ውስጥ ለመሳተፍ መወሰናቸውንም ገልጸዋል። ትብብር ለኢትዮጵያ አንድነት በመግለጫው በዋናነት የሚከተሉትን ጥያቄዎች ያቀረበ ሲሆን ገዢው የብልጽግና ፓርቲ ከታጠቁ ኃይሎችና ከፖለቲካ ልሂቃን ጋር ድርድር እንዲያደርግ፣ የፖለቲካ እስረኞች እንዲፈቱ፣ ነፃ የፕሬስ አውድ እንዲፈጠርና የህዝብ ጩኸት የሚሰማበት ምህዳር እንዲመቻች ለፊታችን ቅዳሜ ሚያዝያ 24 ቀን 2018 ዓ.ም በአዲስ አበባ ቸርችል ጎዳና በሚገኘው የመኢአድ ጽሕፈት ቤት ህዝባዊ ስብሰባ መጥራቱ ታውቋል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ሚያዝያ 21 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ